የሳይነስ በሽታ በጊዜው ካልታከመ ለሞት ወደሚዳርጉ ኢንፌክሽኖች ሊያድግ እንደሚችል ያውቃሉ? የሳይነስ በሽታ የሳይነስ ሽፋን ያለው ህብረ ህዋስ መቆጣት ወይም እብጠት ነው። ሳይነሶች በአፍንጫ ዙሪያ የራስ ቅል ውስጥ በአየር የተሞሉ ቦታዎች ናቸው። ሲታገዱ ወይም ፈሳሽ ሲሞሉ ኢንፌክሽንን ሊያስከትሉ ይችላሉ። የሳይነስ በሽታ ምቾት የሚነሳ፣ አተነፋፈስን ሊጎዳ የሚችል እንዲሁም ካልታከመ ወደ ሌላ ውስብስብ ችግሮች ሊያመራ ይችላል። ሁኔታውን በብቃት ለመቆጣጠር መንስኤዎቹን መረዳት፣ ምልክቶቹን ማወቅና ያሉትን የህክምና አማራጮች ማወቅ በጣም አስፈላጊ ነው። ስለዚህ በዛሬው ትምህርታችን ስለ ሳይነስ በሽታ ምልክቶችና መፍትሄዎች በተብራራና ሳይንስ ላይ በተመሰረተ ሁኔታ የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ ያለምንም ስጋትና የጎንዮሽ ጉዳት ከሳይነስ በሽታ ራሳችሁን እንዴት መጠበቅ እንደምትችሉ የሚረዳችሁን ጠቃሚ መረጃዎች ታገኛላችሁ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም የሳይነስ በሽታ መከላከያ መንገዶችን የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ። ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። የሳይነስ በሽታ ብዙውን ጊዜ የሳይነስ ኢንፌክሽን ተብሎ የሚጠራው ሳይነሱ የተጎዳው በኢንፌክሽን፣ በአለርጂ ወይም በሌሎች ምክንያቶች ከሆነ ነው። ሊጎዱ የሚችሉ 4 የሳይነስ አይነቶች አሉ። አንደኛ ማግዚለሪ ሳይነስ በጉንጮች አካባቢ፣ ሁለተኛ ፍሮንታል ሳይነስ ይህ ደግሞ በግንባር አካባቢ፣ ሶስተኛ ኢቲሞይድ ሳይነስ ይህ ደግሞ በአይኖች መካከል፣ አራተኛ ስፌኖድ ሳይነስ ከአይኖች በስተጀርባ። እነዚህ ሳይነሶች ከተጎዱ በኋላ ንፋጭን በትክክል መቆጣጠር አይችሉም። ይህም ጫና፣ ህመምና አንዳንዴም ኢንፌክሽንን ያስከትላሉ። የሳይነስ በሽታ አይነቶች፣ አንደኛ አኪዩት ሳይነስ አጣዳፊ የሳይነስ አይነት ሲሆን ምልክቶቹ እስከ 4 ሳምንታት የሚቆዩ ሲሆኑ አብዛኛውን ጊዜ የሚጀምሩት በጉንፋን ነው። ሁለተኛ ሰብ አኪዩት ሳይነስ ምልክቶቹ ከ4 እስከ 12 ሳምንታት ይቆያሉ። ሶስተኛ ክሮኒክ ሳይነስ ይህ ስር የሰደደ የሳይነስ አይነት ሲሆን ምልክቶቹም ከ12 ሳምንታት በላይ ይቆያሉ እናም ብዙውን ጊዜ ይደጋገማሉ። አራተኛ ሪከረንት ሳይነስ ይህ ተደጋጋሚ የሳይነስ አይነት ሲሆን በአንድ ዓመት ውስጥ ብዙ ተደጋጋሚ የሳይነስ በሽታ ክስተቶች ይኖሩታል። የሳይነስ በሽታ መንስኤዎች፣ የሳይነስ በሽታ ዋነኛ መንስኤዎች ሊለያዩ ይችላሉ። ነገር ግን ሁኔታው በአጠቃላይ የሚነሳው አንድ ነገር ከሳይነስ ውስጥ ያለው የተለመደ ፍሳሽ ሲገታ ነው። የተለመዱ መንስኤዎች የሚባሉት አንደኛ የቫይረስ ኢንፌክሽኖች፣ አብዛኛው የሳይነስ በሽታ እንደ ቫይረስ ኢንፌክሽን ልክ እንደ ጉንፋን ይጀምራሉ። ቫይረሱ አካባቢው እንዲቆጣ ያደርጋል። ይህም ሳይነስን ገድቦ ወደ ምልክቶች ይመራል። ሁለተኛ የባክቴሪያ ኢንፌክሽኖች፣ የባክቴሪያ የሳይነስ በሽታ የሚከሰተው ከቫይረስ ኢንፌክሽን በኋላ በተዘጋው ሳይነስ ውስጥ ባክቴሪያዎች ሲባዙ ነው። ይህም ወደ ከፍተኛ ግፊት፣ ህመምና ምናልባትም ትኩሳት ያስከትላል። ሶስተኛ አለርጂ፣ እንደ የአበባ ዱቄት፣ የአዋራ ብናኝ ወይም የቤት እንስሳ ርጋፊ ባሉ ንጥረ ነገሮች ላይ የሚከሰቱ አለርጂዎች የሳይነስ ቲሹዎችን እብጠት ሊያስከትል ይችላል። አለርጂዎች የንፋጭ መከማቸትን በመፍጠር ወደ ሳይነስ መዘጋትና ኢንፌክሽን ይመራሉ። አራተኛ የአፍንጫ ፖሊፕ፣ የአፍንጫ ፖሊፕ በአፍንጫ ውስጥ በሳይነስ ላይ የአየርና የንፋጭ ፍሰትን ሊገድቡ የሚችል እድገቶች ናቸው። ፖሊፕ ስር የሰደደ እብጠትን ያስከትላል። ይህም ለረጅም ጊዜ የሚቆይ የሳይነስ ችግሮችን ያስከትላል። አምስተኛ የፈንገስ ኢንፌክሽኖች፣ ያልተለመደ ነገር ግን ሊከሰት የሚችል ነው። በተለይም የበሽታ መከላከል አቅማቸው በተዳከመ ሰዎች ላይና ለብናኞች በተጋለጡ ሰዎች ላይ ይከሰታል። የፈንገስ ሳይነስ ኢንፌክሽኖች ከባድ ምልክቶችን ሊያስከትሉ ስለሚችሉ ብዙ ጊዜ የበለጠ ተጨማሪ ሕክምና ያስፈልጋቸዋል። ስድስተኛ አካባቢያዊ ቀስቃሾች፣ ለሲጋራ ጭስ፣ ብክለት ወይም ኬሚካሎች መጋለጥ ሳይነስን ይቀሰቅሳል እናም ወደ እብጠት ያመራል። የሚያባብሱ ንጥረ ነገሮችን ስር የሰደደ ቁጣና የንፋጭ መከማቸትን ያስከትላሉ። ለሳይነስ በሽታ ተጋላጭነትንም ይጨምራሉ። ሰባተኛ የመተንፈሻ ሁኔታዎች እንደ አስም እንዲሁም ስር የሰደደ ብሮንካይተስ ያሉ ሁኔታዎች ከተደጋጋሚ የሳይነስ ኢንፌክሽኖች ጋር ሊገናኙ ይችላሉ። እነዚህ ሁኔታዎች በመተንፈሻ ቱቦ ውስጥ የሚቆይ ቁጣን ያስከትላሉ፣ ለሳይነስ መዘጋት አስተዋጽኦም ያደርጋሉ። እነዚህ ሁኔታዎች በመተንፈሻ ቱቦ ውስጥ የሚቆይ ቁጣን ያስከትላሉ፣ ለሳይነስ መዘጋትም አስተዋጽኦ ያደርጋሉ። ስምንተኛ የበሽታ መከላከል ስርዓት መዛባቶች እንደ HIV ወይም እንደ ሲስቲክ ፊብሮሲስ ያሉ የበሽታ መከላከል ስርዓት ጉድለቶች ስር የሰደደ ወይም ከባድ የሳይነስ በሽታ አደጋን ይጨምራሉ።
የተዳከመ የበሽታ መቋቋም ስርዓት ሰውነት ኢንፌክሽኑን ለመቋቋም አስቸጋሪ ያደርገዋል። ይህም ለተደጋጋሚ የሳይነስ በሽታ ይዳርጋል። የሳይነስ በሽታ ምልክቶች የሳይነስ በሽታ ምልክቶች እንደ በሽታው አይነትና ክብደት ሊለያዩ ይችላሉ። ብዙውን ጊዜ ከሌሎች የመተንፈሻ አካላት ችግሮች ጋር ይመሳሰላሉ። ይህም ምርመራው አስፈላጊ ያደርገዋል። የተለመዱ ምልክቶች አንደኛ የፊት ህመም ወይም ጫና የሚከሰትበት ቦታ በግንባር፣ በአይን፣ በጉንጭ ወይም በአፍንጫ ዙሪያ ነው። የታገዱ ሳይነሶች በእነዚህ ቦታዎች ላይ ጫና ስለሚፈጥሩ ወደፊት ከፍ ብሎ ሊባባስ የሚችል ህመምን ያስከትላሉ። ሁለተኛ የአፍንጫ መታፈን በእብጠት ወይም በንፍጥ መፈጠር ምክንያት የአፍንጫ መታፈን ይከሰታል። ምክንያቱም የሳይነስ ቱሺዎች እብጠት የአፍንጫ ቀዳዳን ያግዳል። ሶስተኛ ወፍራም ቀለም የቀየረ የአፍንጫ ፍሳሽ ከአፍንጫ ወይም ከጉሮሮ ሊወርድ የሚችል ቢጫ ወይም አረንጓዴ ንፍጥ መኖር በሳይነስ ውስጥ ያለው እብጠት ንፍጥ እንዲወፍርና ቀለሙን እንዲለውጥ ያደርገዋል። አራተኛ የማሽተትና የመቅመስ ስሜት ይቀንሳል። ጊዜያዊ የማሽተት ወይም የመቅመስ ችሎታ ማጣት በእብጠትና አፍንጫ በንፍጥ መዘጋት ምክንያት በአፍንጫ ውስጥ ያሉ የስሜት ህዋሳትን መደበኛ ተግባር ያበላሻል። አምስተኛ ሳል የማያቋርጥ ሳል በተለይም በምሽት እየባሰ የሚሄድ ይህም ከአፍንጫ በኋላ በሚወርድ ፈሳሽ ምክንያት ነው። በጉሮሮ ውስጥ የሚንጠባጠብ ንፍጥ የመተንፈሻ ቱቦን ይከረክራል። ይህም ሳልን ያስከትላል። ስድስተኛ የጉሮሮ ህመምና የድምፅ መጎርነን የጉሮሮ መበሳጨት ብዙውን ጊዜ ከድምፅ መጎርነን ጋር ይገናኛል። ከአፍንጫ በኋላ የሚወርድ ጠብታ ጉሮሮንና የድምፅ አውታርን ይጎዳል። ሰባተኛ ራስ ምታት ይህ ራስ ምታት ከባድና የሚወጋ ከመሆኑ ጋር ከህመም ጋር ወይም ያለ ህመም ይከሰታል። የሳይነስ ግፊት በግንባር ወይም በአይን አካባቢ ህመምን ያስከትላል። ስምንተኛ ትኩሳት በባክቴሪያ የሳይነስ በሽታ ላይ ዝቅተኛ ደረጃ ትኩሳት ሊከሰት ይችላል። ምክንያቱም የሰውነት በሽታ የመከላከል ምላሽ የሙቀት መጨመርን ስለሚያስከትል። ዘጠነኛ ድካም የድካም ስሜት ወይም የጉልበት መዛል ሊኖር ይችላል። ምክንያቱም ሰውነት ኢንፌክሽኑን ለመከላከል ኃይል ይጠቀማል። ይህም ድካምን ያስከትላል። ስር የሰደደ የሳይነስ ምልክቶች የማያቋርጥ መታፈን፣ የማያቋርጥ የፊት ግፊት ወይም ህመም ካለ፣ ለረጅም ጊዜ የማሽተት ስሜት መቀነስ፣ ለሳምንታት ወይም ለወራት የሚቆይ ወፍራም የአፍንጫ ፍሳሽ ካለ እነዚህ የስር የሰደዱ የሳይነስ ምልክቶች ናቸው። የሳይነስ በሽታ ህክምና ስናይ የሳይነስ በሽታ ህክምናው የሚወሰነው ኢንፌክሽኑ በቫይረስ፣ በባክቴሪያ ወይም በሌሎች እንደ አለርጂ ባሉ ችግሮች ምክንያት ነው የሚለው ይወስነዋል። የህክምና ዋና ዓላማ የህመም ምልክቶችን ማስወገድ፣ ኢንፌክሽኑን ማጽዳት እንዲሁም ወደፊት እንዳይከሰት መከላከል ነው። አንደኛ የሳይነስ መድኃኒቶች ናሳል ዲኮንጀስታንት ስፕሬይ የአፍንጫ መታፈንን የሚከፍቱ መድኃኒቶች ሲሆኑ እነዚህም በአፍንጫ ቀዳዳ ላይ እብጠትን ይቀንሳሉ፣ የአየር ፍሰትንም ያሻሽላሉ። አጠቃቀሙ ለአጭር ጊዜ ብቻ ነው፣ 3 ቀን ወይም ከዚያ ያነሰ። ይህም ተደጋጋሚ መታፈንን ያስቀራል። ሌላው ሳሊን ናሳል ኢሪጌሽን ንፍጥና አለርጂዎችን ለማስወገድ አፍንጫን በሳሊን ሶሉሽን ማጠብ። ይህም የንፋጭ ፈሳሽን በማስወጣትና የአፍንጫ እርጥበትን በመጠበቅ ምልክቶችን ለመቀነስ ይረዳል። አንቲባዮቲኮች የባክቴሪያ ሳይነስ ኢንፌክሽኖችን ለማከም የሚያገለግል እንጂ ለቫይረስ ኢንፌክሽኖች አይሆንም። ምልክቶቹ ከ10 ቀናት በላይ ከቆዩ ወይም ከተባባሱ የአንቲባዮቲክ ህክምና ሊታዘዝ ይችላል። ኮርቲኮስቴሮይድስ እነዚህ በሳይነስ ውስጥ ያለውን ቁጣን ይቀንሳሉ። እነዚህ መድኃኒቶች በአፍንጫ የሚረጩት ብዙውን ጊዜ ስር የሰደደ የሳይነስ ወይም አለርጂዎችን ለመቆጣጠር ያገለግላል። የአፍ ውስጥ ኮርቲኮስቴሮይዶች ለከባድ ጉዳዮች ጥቅም ላይ ይውላሉ። ነገር ግን የጎንዮሽ ጉዳት ምክንያት ለአጭር ጊዜ ብቻ ነው ጥቅም ላይ የሚውሉት። አንታሂስታሚንስ ወይም ጸረ ሂስታሚኖች እነዚህ የሳይነስ በሽታን የሚያስከትሉ የአለርጂ ምላሾችን ለመቀነስ ይረዳል። አለርጂዎች ለሳይነስ በሽታ መነሳት አስተዋጽኦ ካደረጉ እነዚህ አንታሂስታሚን መድኃኒቶች ይመከራሉ። የህመም ማስታገሻዎች ያለ ሐኪም ማዘዣ የሚሸጡ መድኃኒቶች እንደ አይቡፕሮፊን ወይም አሴታሚኖፊን ያሉ የፊት ህመምንና ራስ ምታትን ያስታግሳሉ። ለህመም ማስታገሻ እንደ አስፈላጊነቱ ይወሰዳል፣ ነገር ግን ከመጠን በላይ መጠቀም የለበትም። ሁለተኛ የቤት ውስጥ መድኃኒቶች በሙቅ ውሃ መታጠን። በሙቅ ውሃ መታጠን የአፍንጫ ቀዳዳዎችን ለመክፈት ይረዳል። አጠቃቀሙም ሙቅ ሻወር ወይም በሙቅ ውሃ እንፋሎት መታጠን ምልክቶችን ለማስታገስ ይረዳል። ሞቅ ያለ ፎጣን መጠቀም የሞቀ ፎጣ ፊት ላይ በማስቀመጥ የሳይነስ ግፊትንና ህመምን ለማስታገስ ይረዳል። የተጎዱትን ቦታዎችን ለማስታገስ እንዲሁም ፈሳሽን በነፃነት ለማራመድ ይረዳል። የመጨረሻው በቂ ውሃ መጠጣት። ብዙ ፈሳሽ መጠጣት ቀጭን ንፍጥ እንዲኖር እንዲሁም ፍሳሽን ያበረታታል። ሶስተኛ ስር የሰደደ የሳይነስ ቀዶ ጥገና።
በመድኃኒትና የአኗኗር ዘይቤ ለውጦች አድርገው ለውጥ ካላገኙ መዋቅራዊ ችግሮችን ለማስተካከል ወይም መታፈንን ለማስወገድ ቀዶ ጥገና አስፈላጊ ሊሆን ይችላል። የሳይነስ በሽታ መከላከያ ምክሮች፣ አንደኛ አለርጂዎችን መቆጣጠር፣ ሁለተኛ ሲጋራ ማጨስን ማቆም፣ ሶስተኛ እርጥበት አዘል ማድረቂያ መጠቀም፣ አራተኛ ንጽህናን በአግባቡ መጠበቅ፣ አምስተኛ የሚያባብሱ ነገሮችን ማስወገድ ከመከላከያ መንገዶች ውስጥ ናቸው። የሳይነስ በሽታ በህይወቱ ጥራት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል የተለመደ በሽታ ነው። ነገር ግን በተገቢው ግንዛቤ፣ አያያዝና ህክምና ምልክቶችን በትክክል መቆጣጠር ይቻላል። ቅድመ ምርመራ፣ ወቅታዊ ህክምና ውስብስብና ስር የሰደደ በሽታዎችን ለመከላከል ይረዳል። አዘውትሮ የሳይነስ ኢንፌክሽን ካጋጠሙት ለተሻለ ህክምና የጤና ባለሙያ ማማከር አስፈላጊ ነው። በዓለም አቀፍ ደረጃ ብዙ ሰዎችን እያጠቃ ያለው የነርቭ በሽታ ነው። ስለ ነርቭ በሽታ ምልክቶችና መንስኤዎች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።